እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን። ከዚህ በፊት በወላይታ ሰዶ መጽሐፍ ቅዱስን እየቀደዱ የቆቆር መሸጫ ያደረጉት አባት አሁን ላይ ሙስሊሙንና ክርስቲያኑን ለሁለት ከፍለው ፊት ለፊት እያጋጯቸው ይገኛሉ። እሱን የምንመለከት ይሆናል። የብዙ ኢትዮጵያውያን እህቶቻችንና ወንድሞቻችን ህይወት የቀጠፈው አልፎም ህይወታቸውን ያበላሸው የብዙ እናቶች የእንባ ምንጭ የሆነው ደላላ በቁጥጥር ስር ውሏል። በሶሪያ ክርስቲያኖች ላይ ግፍ እየተፈጸመባቸው ይገኛል። የእስራኤል ዳንሳና የዳይመንዱ ጉዳይ አሁንም እየተባባሰ ቀጥሏል። ይህንንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። እዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክና ሼር በማድረግ እንጀምር። ከዚህኛው ቪዲዮ እንጀምር። የድግምት መጽሐፍ። አንድ ወዳጄ መጽሐፍ ይዤ ስመጣ አየኝና እሱን የድግምት መጽሐፍ ጥለሽ ለምን ግን ጌታን አትቀበይም አለኝ ደፈር ብሎ። ድግምት ጌታ ከመጽሐፉ ላነብለት ብጠጋ ወጋሁት አለኝ። ከተወጋው አይቀር ይህን ቪዲዮ ለመስራት ካሜራዬን አበራሁት። የተባልኩትን ባለማመን እጄ ላይ ያለውን መጽሐፍ አዙሬ ያነበብኩት። ግብረ ሕማማት ይላል። ግብር ማለት ስራ፣ ሕማማት ማለት መከራ። የጌታ መከራ የሚታሰብበትን መጽሐፍ አዙሬ ያየሁት። መጽሐፉ የጌታን መከራ በሰዓታት ከፍሎ ይተርካል። በአይሁድ መያዙን፣ መገረፉ፣ መተፋቱ፣ መዘበቱ፣ በመስቀሉ ላይ ሳለ ጌታ የተናገራቸውን ቃላት እስከ ሞቱ እስከ ቀብሩ፣ ስለ ትንቢቱ፣ ስለ ፍጻሜው ያትታል። ቀጠል አድርጎ መጽሐፉ በጌታ ሕመም ወቅት ስለነበረው ስለ መከራው ሚስጥር፣ ስለ ሃይማኖታዊ ስርዓቱ፣ ስለ በለሱ መድረቅ፣ ስለ 10 ደናግል፣ ስለ ታላቁ ግብር አውርቶ በህሊናዬ ጌታ የከፈለውን ዋጋ ከመከራው እንድሳተፍ በምናቤ ይጠራል። ወደ ንስሐ ወደ ትህትና እንዳዘነብል መጽሐፉ ይጮሃል። በሐሳብ ጭልጥ ባልኩበት ያው ተመሳሳይ ድምጽ ቀሰቀሰኝ። ወጋሁት። ደገመው። በሰሙነ ሕማማት ጌታ የተቀበለውን መከራ ለመዘከር ባስብ የወጋኸኝ ልጅ ግን ይሄንን ታውቅ ይሆን? ወጋው። ቃልዮትን ያሰማልን። የልጅ ማኛ እንደው እውነት ማን ነው መወጋት ያለበት? ማንስ ነው ጌታን ተቀበሉ ማለት የነበረበት? ኢየሱስ ክርስቶስን ተቀበሉ እያለ በየመንገዱ መጮህ ያለበት ማን ነው? 24 ሰዓት ሙሉ ስለ ኢየሱስ ክርስቶስ የምትሰብከው ቤተክርስቲያን አልፎም ደግሞ ሕማሙና ስቃዩ በምዕመኖቿ ልብ ላይ እንዲቀመጥ እሱን እያሰቡ እንዲኖሩ ስትል በዚህ መልክ መጽሐፏን አጽፋ ተሰናድታ ለልጆቿ የምታስተምር ቤተክርስቲያን። እዚህ ቤተክርስቲያን ላይ የወጡትን ምዕመን እውነት ኢየሱስ ክርስቶስን ተቀበሉ ማለት ተገቢ ነው? መወጋት የነበረበት ማን ነበረ? ሌላኛው ቪዲዮ ስናቀና ደግሞ ከዚህ በፊት መጽሐፍ ቅዱስን እየቀደዱ የቆቆር መሸጫቸው ያደረጉት አባት ቆቆሩን ደግሞ የሚሸጡላቸው ለክርስቲያኖች የነበሩት አባት እዚህ በፊት መታሰራቸውን እናውቃለን። ነገር ግን አሁን ላይ ክርስቲያኖቹ አምርረዋል። መጽሐፍ ቅዱስ በኔ ዘመን አይቀደድም የሚል ሰልፍም ወጥተው ነበረ። እንደገናም ሙስሊሞች ላይ ተገቢውን የሆነ እርምጃ ወስደዋል። እሱ ምንድነው የሚለው እንመልከት። ሙስሊሞች ድምጹንም በገዛ ከተማችን እየተገፋን እንገኛለን እያሉ ይገኛሉ። የጻው መነሻ እንግዲህ ከሰሞኑ አንድ ብስኩት ወይም ደግሞ ቆቆር የሚሸጡ አባት ማለት ነው ከወረቀት ጋር የተደባለቀ ሳያውቁ መጽሐፍ ቅዱስ አንድ ላይ ማለት ነው የተደባለቀ የገዙት መጽሐፍ ቅዱስ ላይ አንድ ላይ እንግዲህ ብስኩት ይሸጣሉ። ይህ ነገር ስህተት ነው። ስህተት በመሆኑ ምክንያት እንግዲህ እኚህ አባት ወደ እስር ቤት ወይም ደግሞ ታስረው እንደሚገኙና ለጥፋታቸው ዋጋ እየከፈሉ እንደሚገኙ ገልጸዋል። ነገር ግን ይህ ነገር በስህተት እንደሰሩትን ገልጸዋል። ቢሆንም ግን ጥፋተኛ እስከተባሉ ድረስ ታስረዋል። የሰሩት ነገር ልክ እንዳልሆነም ጭምር ሳያውቁ ቢሆን ልክ እንዳልሆነም ጭምር ገልጸዋል። ነገር ግን በእነሱ ምክንያት ለ14 ዓመታት ማለት ነው የጠየቅነው መስጊድ የአሁኗ ከንቲባ በጣም ጥሩ ከንቲባ ስለሆነች ከ14 ዓመት በኋላ የመስጊድ ጥያቄያችን ልትመልስልን ነበር። ነገር ግን ይህ የመስጊድ ጥያቄ እንዳይመለስ ሆን ብለው አመጽ እያስነሱ የሚገኙ አካላት አሉ። ከአቅማችን በላይ ነው። በገዛ ከተማችን እየተገፋን እንገኛለን። እባካችሁ ለሚመለከተው አካል እንዲደርስ ድምጹን ያሉ ይገኛሉ። ተከባብረና ተቻችለን የምንኖር ህዝቦችም ጭምር ነን። ይህ መረጃ ለሁሉም እንዲደርስ በደንብ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉት። ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ይላሉና ይሄ ሰውዬ ሆም ብሎ ነው
መጽሐፍ ቅዱሱን እየቀደደ እንዲሸጥ ያደረገው። ምክንያቱ ደግሞ እሱ እንዳይነቃበት ይህንን ነገር የሚያደርገው በህፃናት ነው። ከዚህ በፊት ተሰርቷል ዜናው ማለት ነው። ህፃናቶች ናቸው እየጠቀደዱ እንዲሸጡ የሚያደርገው ማለት ነው። ተሳስቶ ወረቀቶች ጋር ተደባልቆ ነው ያለችው ልጅቷ። ነገር ግን እንደዛ አይደለም። ሙሉ የመጽሐፍ ቅዱሱ ፓርት አገኝቷል እዛው ሱቃቸው ላይ ማለት ነው። እሱም ተቀዳዱ ብዙ የመጽሐፍ ቅዱስ ቅዳጆች አስይዘውታል እጁ ላይ ሰውየውን ራሱ ማለት ነው። እናም አውቆ እንደሆነ የሚያስታውቀው እሱ ራሱ አይሸጥም፣ የሚያሸጠው ለህፃናቶች ነው። ምክንያቱም ህፃናቶች ደግሞ ምንም አያውቁም ብሎ ስለሚያስብ ማለት ነው። ሰውየው በጣም ትልቅ አዛውንት ሰው ነው። ይህንን ያደረገው ደግሞ ሆን ብሎ ነው ማለት ነው። እንደገና የሚያሳዝነው ፓርት የሚሸጥላቸው ለራሳቸው ለክርስቲያኖች ነው። ቆቆሩን እየጠቀለለ ማለት ነው። እና እነዚህ ክርስቲያኖች እንዲያውም በጨዋ ደንብ ሰውየውን ለፖሊስ ነው ያስረከቡት። አሁን ላይ ደግሞ የራሳቸውን እርምጃ እየወሰዱ ይገኛሉ። በዚህ በኩል ትክክል ናቸው። ምክንያቱም ዘይት ውሳኔዎች ካልተወሰኑ ነገ የሚመጣው ትውልድም ምንም አያመጡም እያለ የፈለገውን ነገር ማድረግ ይጀምራል ማለት ነው። እኔ በበኩሌ እነዚህ ክርስቲያኖች ያደረጉት ነገር ትክክል ነው። እርምጃ መወሰድ አለበት። ሰውየው መታሰሩ ብቻ በቂ አይደለም። ህመሙን ሊያውቁት ይገባል። መጽሐፍ ቅዱስ ሲቀደድ እንዴት እንደሚያንገበግብ ሊያውቁት ይገባል። አሁን እነሱ መስጊድ አልተሰራልንም ወይም መስጊድ እንዲሰራ ፍቃድ ልናገኝ የነበረውን ከለከሉን አሉ አይደል? ያማል አይደለ? ስለዚህ መጽሐፍ ቅዱስ ሲቀደድ ደግሞ እንዴት እንደሚያንገበግብ ሲጀመር አንዷ የመጽሐፍ ቅዱስ ፓርትስ ብትሆን ለምን ትቀደዳለች? ለምን እዛ የሙስሊም ሱቅ መሸጫ ውስጥ ትገባለች? አይደለም ይቅርና መዓት የመጽሐፍ ቅዱስ ቅዳጅ ማለት ነው። ለራስ ሲቆርሱ አያሳንሱ ነው የሚባለው አይደል? እቺ ልጅ ሙስሊም ስለሆነች የሰራችው ዜና በዚህ መልኩ ነው። ነገር ግን ሰውየው ሲያዝ ይዞት የነበረው እቅፍ የመጽሐፍ ቅዱስ ቅዳጅ ነው። እና ትክክል ናቸው። ህመሙ ሊያማቸው ይገባል። ህመሙ ሊሰማቸው ይገባል። ይሄ ሰው ታስሮ በእርግጠኝነት በስተት ነው ስለተባለ 3 ቀን 4 ቀን ቢበዛ ወር ምናምን ነው አስረው ሊፈቱት የሚችሉት። ይሄኛው ነገር ግን ህመሙ እንዲያማቸው ስለሚያደርግ በጣም ትክክል ናቸው። በርቱ። በሌላኛው ቪዲዮ ስናቀና የብዙ እህት ወንድሞቻችን ሳቅ የነፈገው እና የብዙ እናቶቻችን የእንባ ምንጭ የሆነው የሰዎች ደላላ የተባለ መረጃ ተሰምቷል። አደገኛው የሰዎች አዘዋዋሪ ይትባረክ ዳዊትና እንዲሁም ደግሞ ግብረ አበሮቹ በቁጥጥር ስር መዋላቸው ተገልጿል። ይህ ግለሰብ በሰዎች መነገድን እንደ ትርፋማ ንግድ ተመልክቶ በብዙ በመቶዎች የሚቆጠሩ ኢትዮጵያውያን ለሞትና ለስቃይ የዳረገ ጨካኝ ወንጀለኛ መሆኑ ፖሊስ አስታውቋል። ግለሰቡ ከ3000 በላይ ዜጎችን በህገወጥ መንገድ ድንበር በማሻገርም ከ100 በላይ ሰዎችን ለሞት በመዳረግና እንዲሁም ደግሞ ከ50 በላይ ሴቶች ላይ አስገድዶ የመድፈር ወንጀል እንዲፈጸም በማድረግ በቁጥጥር ስር መዋሉ ተሰምቷል። በዚህ ጉዳይ እናንተስ ምን ትላላችሁ? ሐሳባችሁን አጋሩ። ሰበር ዜና ተሰምቷል። የሶሪያ ክርስቲያኖች ጥቃት ዘመቻ ተፈጸመባቸው። የመጀመሪያዎቹ የክርስቶስ ተከታዮች ክርስቲያን የተባሉባት ሀገር በመጽሐፍ ቅዱስ ታሪክ ውስጥ ትልቅ ቦታ ያላት ደጋግሞ ስሙን የጠራት የእስራኤላውያን አባት የሆነው አብርሃም ወደ ከነዓን በሚያመራበት ጊዜ ያረፈባት ነብዩ ዳንኤል ከ800 ዓመታት በፊት የተናገረውን ትንቢት ሳታውቀው በከፊል የተፈጸመባት ሐዋርያው ጳውሎስ የሰባኪነት ስራውን የጀመረባት ሶሪያ በማዕከላዊ ሶሪያ በምትገኝ የክርስቲያኖች መኖሪያ ከተማ በተፈጸመው ማንነትና ሃይማኖትን መሰረት ያደረገ ጥቃት የቅድስት ድንግል ማርያም መቅደስን ጨምሮ በአብያተ ክርስቲያናትና በቤቶች በሱቆችና በመኪኖች ላይ ሰፊ ጉዳት መድረሱ ተሰማ። በሃማ ግዛት ውስጥ በምትገኘው በአብዛኛው ክርስቲያን በሆነችው ሱቃላባያ ከተማ የተፈጸሙ ጥቃቶች የሶሪያን አናሳ የክርስቲያን አባላትን ኢላማ ያደርጉና በቅርብ ጊዜ የተፈጸሙ ጥቃቶች ከባዱ መሆኑ ነው የተገለጸው። አሁን ላይ የክርስቲያን ሀገር የሚባሉትን ታርጌት በማድረግ የክርስትና እምነትን የማጥፋት ዘመቻ ላይ በሁሉም ቦታ እየተደረገ ይገኛል። ለሱም ምስክሯ የመጀመሪያዋ ሀገራችን ኢትዮጵያ ነች። ሌላኛዋ ደግሞ እስራኤል የክርስቲያን ሀገር የምትባል ሀገር ነች፣ ሁላችንም እናውቃለን። ነገር ግን አሁን የእስራኤል መንግስት አዲስ ህግ አውጥቷል። እሱ ምንድነው? ክርስትናን የሚያስፋፋ ወይንም መጽሐፍ ቅዱስን የሚሰብክ አካል ከተገኘ ለ2 ዓመት ይቀጣል የሚል አዲስ ህግ አውጥተዋል። ታርጌቱን ክርስትናን ማጥፋት፣ የክርስትና እምነት ተከታዮች እንዳይኖሩ ማድረግ ነው። አሁን ደግሞ የሰማነው ሶሪያ ላይ ደግሞ እንደሰማችሁት የክርስቲያን እምነት ተከታዮችን
ቁጥር ማዳከም ተይዟል ማለት ነው። ለምንድነው ክርስትናን በዚህ ልክ እንድትጠፋ የተፈለገው? በየሀገሩ ካል የአውሮፓውያን አላስፈላጊ ወይም ኢሰባዊ የሆኑ ድርጊቶች በእነዚህ ሀገራት ላይ እንዲስፋፋ ስለሚፈለግ መጀመሪያ ክርስትናን ማጥቃት አስፈላጊ ነው። ምክንያቱ ደግሞ ክርስትና እንደነዚህ አይነቶችን ኢሰባዊ ወይም ክርስትናን የሚጣረስ ነገሮችን እንዲያደርግ ማንም ሰው አይፈቅድም። በእነዚህ ሀገራት ላይም ይሄ ነገር ውግዝ ነው። እነዚህ ነገሮች ታውቋቸዋላችሁ፣ እኔ መጥራት አይጠበቅብኝም። ስለዚህ እነዚህ ነገሮች እንዲስፋፉ ግዴታ የክርስትና ሃይማኖት መጥፋት አለበት። ሃይማኖት ተከታዮች ቁጥር መመንመን አለበት ወይንም ተከታዩ እንዳይኖር መደረግ አለበት። ይሄ ከሆነ እንደፈለጉ የፈለጉትን ኢሰባዊ ድርጊቶች ወይም ለክርስትና የሚጣረሱ ነገሮችን ማድረግ ስለሚችሉ ማለት ነው። በሌላኛው ቪዲዮ ስናቀና ደግሞ ሰሞኑን የእስራኤል ዳንሳና የዳይመንዱ ጉዳይ መነጋገሪያ ሆኖ አንድ ጊዜ እቃ ከሰረቀ በኋላ ያ የተሰረቀው ሰውዬ ምን እንደሚሆን ስለሱ አይጨነቅም። የሚፈልገው ብቻ ስልኩ መተው ነው። አላማው ገንዘብ መውሰዱ ነው የሚያየው፣ ስልክ መቀባቱ ነው የሚያውቀው እንጂ ያ ሰው ምን እንደሚሆን ብሎ ለዛ ሰው አይጨነቅም። ተሞክሮና ልምድህን መተስላካፈልከን እናመሰግናለን። ሌሎቻችሁን ተመሳሳይ የሥራ መስክ ላይ የተሰማራችሁ ሰዎች እንዲሁ መታችሁ ተሞክሯችሁን ብታሳዩ እናንተን መቀነስ ባንችል እንኳን የሚበደሉትን ሰዎች እንዲጠነቀቁ ማስጠንቀቂያ መስጠት እንችላለን። ቴንኪዩ። ከሌባ ፈርቶ ወይም ከሌባ ሸሽቶ ለዋናው ሌባ ወስዶ ሰጥቷል። ይሄ ሰውዬ በጣም ነው የሚያሳዝነው፣ እጅግ በጣም። ሙሉውን ኢሳት ላይ ማየት ትችላላችሁ። ኢሳት በደንብ ሰርተውታል፣ አጥቅጠውት ግማሽ ፓርቱ እንደውም መንቀሳቀስ እንደማይችል እንደፈለገ ሰውነቱን መንቀሳቀስ እንደማይችል ነው የተናገረው እዛ ላይ ማለት ነው። በጣም ያሳዝናል። እኔ እሱን ያመንኩት በቲቪ ላይ ሳየው ሰዎችን ሲያጽናና እንደገና ደግሞ ሰዎችን ሲፈውስ ነውና እሱ ምንም አያደርገኝም፣ ሌላ ቦታ ባደርግን ይወስዱብኛል፣ ይሰርቁኛል ብዬ ነበረ ወደሱ የሄድኩት ሲልም ጨምሯል። በጣም ያሳዝናል ወንድማችን። ነገር ግን ጉዳዩ 2011 ተፈጽሞ ሳለ ለምን አሁን ላይ መነሳት አስፈለገው ካል እውነት ትመነምናለች እንጂ አትበጠስም። የንጹሃን እንባ ወደ ታች ሳይሆን የሚፈሰው ወደ ላይ ነው። 2011 የተደረገ ነገር አሁን ላይ እንደ አጀንዳ ተነስቶ ማህበራዊ ሚዲያውን እያጨናነቀው ይገኛል። ይሄኛው እስራኤል ዳንሳ የተባለው ሰውዬ ምላሽ እንዲሰጥ እያስገደደው ይገኛል ማለት ነው። ይሄ ደግሞ እውነት ስለሆነ ነው። እውነት ጊዜ ይፈጃል፣ እውነት ጊዜ ይጨርሳል እንጂ አንድ ቀን እውነት ታሸንፋለች። አዎንታ በርሲሳን ታውቁታላችሁ። አሁን ላይ ወንጀለኞችን በማጋለጥ ፍትህ እንዲሰፍን እያደረገ የሚገኝ ጀግና ወንድማችን ላይ ሰሞኑን በፊንቴክ ጉዳይ አርቲስቶችና ዋናው የፊንቴክ ባለቤት እንዲታሰር ያደረገው ይሄኛው ወንድማችን ነው። እሱም ብቻ አይደለም፣ በረከት ገበሬዋንም ከዚህ በፊት አሳስሯታል። ብዙ ሰዎችን ወንጀሎቻቸውን በማጋለጥ እያሳሰረና ፍትህ እንዲገኝ እያደረገ ይገኛል። ምንድነው እንደዚህ እንድታደርግ ያደረገ ሲባል የንጹሃን እንባ ያንገበግበኛል፣ የንጹሃን ልቅሶ ያንገበግበኛል። ስለዚህ ጊዜ የምቆመው ከንጹሃን ጎን ነው እንጂማ ከዚህ በፊት ፊንቴክ 20 ሚሊዮን ብር ልስጥህና ዝም በል ብሎኝ ነበረ ሲል አዎንታ በርሲሳ ተናግሯል። እግረኛው ጋር በነበረው ኢንተርቪው ማለት ነው። አሁን ላይ ደግሞ ሃይማኖቶች ላይ ገባለው ስፔሻሊ በኮሚሽን የሚሰበሰቡ ገንዘቦች በየቤተ ክርስቲያኑ እየዞርኩኝ እነሱን ደግሞ አጋልጣለሁ ሲልም ጨምሮ ተናግሯል። የእስራኤል ዳንሳ ጉዳይ ግን አሁን ላይ አሳሳቢ ሆኗል። ብዙዎችም ሊታሰር እንደሚችል ግምታቸውን አስቀምጠዋል። እናንተስ በዚህ ጉዳይ ላይ ሐሳብ አስተያየታችሁ ምን ይመስላል? ኮሜንት ላይ አስፍሩ። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ጆሮዬ ነው ወይስ? እስኪ አንዴ ድገሙ። ታላቅ ወንድማችሁ ኢየሱስ ነገሩን ሰርቶታል። ሎቱ ስብሐት። አየህ ወንድሜ፣ ሰው የልብና የአእምሮው ብርሃን ጨልሞ መክሮት አልሰማ ሲል የኖረበት እድሜ የፍጥረታት ጌታን ይለዋል ወንድሜ። ነገሩ ምን ታደርግ፣
የህይወትህ መስመሯ የነፍስህ ሀገሯ ጠፍቷት ምትባዝነው ባለት ላይ የጸና ቤት እያለላት ባሻዋ ላይ የቆመ ጎጆ መምረጧ። ግን ቆይ ቆም ብለህ አስበሃል? ባሻዋ ላይ የቆመ ጣራና ግድግዳ እስከመቼ ድረስ እንደሚያስጠልልህ? ብታመልጥ ይሻላል ቤቱ ተደርምሶ አፍኖ ሳይገል። አምልጥ አምልጥ። ቲክቶክ ላይ ሲዘዋወር የነበረ ቪዲዮ ነው ይሄኛው ቪዲዮ። ተማሪዎች ናቸው፣ ተመልከቱ እንዴት እየሰገዱ እንዳለ። ዩኒፎርማቸውን አውልቀው ከታች አድርገዋል። እዛ ላይ ነው እየሰገዱ ያሉት። እጅግ በጣም ያምራሉ። ልጆች ያላችሁ ወላጆች ልጆቻችሁ በዚህ መልክ እንዲያድጉ አድርጓቸው። እነዚህ ልጆች አሁን ሲያድጉ ለሃይማኖታቸው ተቆርቋሪ፣ ሃይማኖታቸውን ጠባቂ ነው የሚሆኑት። ምክንያቱም ይሄው እንደምታዩት ከአሁኑ እየተለማመዱት ይገኛሉ። እቺን የመሰለች ውብና ስንዱ የሆነች ቤተክርስቲያን እግዚአብሔር ስለሰጠን ክብሩ ይስፋ። ይታደሉታል እንጂ አይታገሉትም ነው የሚባለውና እግዚአብሔር ሃይማኖታችን እስከመጨረሻው ያጽናልን። እነዚህን ህፃናቶችም ፍጻሜያቸውን አሳምሮ ለቤተክርስቲያን ቋሚ ያደርጋቸው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። በቆይታችን እንደተማራችሁባቸው አልጠራጠርም። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ቸር ቆዩ።